የውሃ ማሞቂያው ብረት ላይ በሻርፕ ታስሮ እንደዚህ ፊቷ ወደ ግድግዳው። ከዛ ገቡና ሁለት ሴቶች ሆነው ድራማ ወይኔ ምንድን ነው ወይኔ ምናምን እያሉ ቪዲዮ ቀረጿትና ስኪና አምጪ ቢላ አምጪ ምናምን ብላ አንዷ ሻርፑን ቆረጠችው። በዛ ስስ ሻርፕ እንዴት ነው ተንበርክካ እንዴ! ሰው እኮ ሲሰቀል እኮ ተንጠልጥ እግሩ መንጠልጠል አለበት እኮ እንዲሞት። ከዛ ቪዲዮ እየቀረጹ ተነጋግረው ገብተው ቪዲዮ እየቀረጹ አሻራ እንዳይወጣ ፌስታል እጃቸው ላይ አድርገው ሻርፑን ቆረጡት በቢላ እየቀረጹ። ሰው ታንቆ ቢሞትና ሽንት ቤት ውስጥ ቢያጋጥማችሁ ፖሊስ ነው የምትጠሩት፣ አትነኩትም። እንደዚህ አይነት ድፍረት ሻርፑን መቁረጥ ምናምን የለም፣ እንደዚህ አይነት ፈጣጣነት። ከዛስ ጉዳዩ ተደባብሶ ልጅቷ በ20 ቀን ውስጥ ትኩስ ሬሳ ተቀበረች ተባለ። ቤተሰቦቿ ሬሳዋን ላኩልን እያሉ ደብዳቤ ልከው ላኩልን ብለው እንደዚህ እንዲህ ሰው እንዲህ ተንበርክኮ ይሞታል። በእናታችሁ ይውልኝ ይሁት። ሻርፑ ደግሞ ያለበትን ርቀት እዛው በዛው ይሁትማ። ሻርፑ ይሁት። ቆራጯ አንድ እጇ ላይ ፌስታል ጠብልላለች፣ በዛኛው እጇ ይሁት። ይሄ ነው ሰኻኑ እንግዲህ ውሃ ማሞቂያው። ገላችሁ ውስጥ ታጠቡ ውሃ የምታሞቁበት ይሄ ነው። እዚህ ጋር ነው። እስቲ የሆነ ነገር ልበል ቅድም ስለሰማሁ። እሺ ሁላችሁን ሰላም ብያለሁ። ሙባረክ ቴንኪዩ። ይሄ ብዙ ነገር የሚያሳይ ነገር ነው። አንደኛ የሰው ልጅ ጣር ሲይዘው መሞት ቢፈልግ ራሱ መዳን ነው የሚፈልገው። ይሄ ሪያሊቲ ነው። ለዛ ነው የሚንጠለጠለው። ለምን መዳን ቢፈልግ እንኳን ቀና እንዳይል ማለት ነው። እቺ ልጅ ጣር ሲይዛት ቀና ብትል ትድናለች። አለቀ። ጣር ሲይዝ ማንም ሞትን አይመኝም። ሞትን የሚመኘው መጀመሪያ መከራውን በሚያስብ ሰዓት ነው። ስለዚህ እንደዚህ አይነት አሟሟት የለም፣ ውሸት ነው። ምንድን ነው ለዚህ ሁሉ መከራ ግን እኔ እስከሰማኋችሁ ድረስ ያቺ አንድ ልጅም ገብታ እንዳወራችው ኤምባሲ ውስጥ ሄዳ የተመለሰላት መልስ፣ እኔ ይሄ ኤምባሲ በመንግስት እንደገና መፈተሽ አለበት። የሳውዲ ኤምባሲ የሆነ እዛ ውስጥ በጣም በወንጀልና በጉቦ የተበላሹ ሰዎች ይኖራሉ ብዬ ነው የማስበው። ለዚህ ደግሞ መፍትሄ የሆነው ምንድነው? የህዝባችን መከፋፈል፣ እርስ በርስ መጨካከን፣ ለሌቦች እንደ ልብ እንዲጫወቱብን ሆነናል እና በተለይ አረብ ሀገር ያሉ እህቶቻችን እየተጎዱ ያሉት በዚህ ነው። አዶኖ ህዝቡ ወደ አንድ መጥቶ ነገሮችን አንድ መስመር ቢያስይዝ ደስ ይለኛል። ግን ይሄ ኤምባሲ በተለይ የሳውዲ ኤምባሲ እኔ የምማውቃቸው አንዳንድ ነገሮች ስላሉ በጣም መፈተሽ ያለበት ነው። በጣም ከደላሎች ከዚህ ከተለያዩ ነገሮች ጋር በጣም የተሳሰረ ነው እና አዶኖ እንዴት አድርገን በጣትሰን እንደምናወጣ ይሄን አላውቅም። ይሄኛው ግን እቺ ልጅ